ዛሬ ምሽት ስትተኙ በጭንቀት ሳይሆን በአምላካችሁ ቸርነት ላይ ተደገፉ። የእርሱ ክንፎች ከክፉ ሁሉ ይከለክሏችኋል። እርሱ እናት ለልጇ እንደምትሳሳው ለእናንተም ይሳሳል። ተስፋ መቁረጥን፣ የተሰበረ ልብንና የሰዎችን ተንኮል ሁሉ የሚሸከም የእግዚአብሔር የሰላም ጋሻ አላችሁ። እግዚአብሔር ቸር ነው ስንል ስለ እግዚአብሔር ባህሪ እየተናገርን ነው። የእርሱ ምሕረት በየቀኑ በየጠዋቱ አዲስ እንደሚሆን ሁሉ ሰቆቃው ኤርምያስ ምዕራፍ 3:23 ላይ ማታ ስንተኛም ወደ እንቅልፋችን ስንሄድ ምሕረቱ አያልቅም፣ የማያልቅ ምሕረት እያለ ይናገራል። የማያልቅ ምሕረት ማለት እኛ በሠራነው ስህተት የማይገታ በድካማችን የማይቆም የፍቅር ጋሻ ማለት ነው። እግዚአብሔር አምላክ እንደ እናትና እንደ ወፍ ክንፉን በመዘርጋት ይጠብቀናል። እናት ልጆቿን በክንፏ እንደምትጠብቅ እግዚአብሔር ደግሞ እናት የምታጠበውን ልጇን ትረሳ ዘንድ እንዴት ትችላለች ተብሎ ተናግሯል። እኔ ግን አልረሳሽም ሲል ኢሳይያስ 49 ላይ ይናገራል። እግዚአብሔር አምላክ ከሥጋዊ አደጋ አልፎ ለነፍሳችን ጥበቃ የሚያደርግ አምላካችን ነው። ወፍ ጫጩቶቿን ከክንፎቿ ስትጋርድ ሙቀት፣ ደህንነትና መሸሸጊያ ትሆናቸዋለች። በምሽት ጸሎታችን ወደዚህ መለኮታዊ ክንፍ ጥላ ስር እንገባለን። እግዚአብሔር ከሰይጣን ከጨለማ ብቻ ሳይሆን ከብዙ ነገሮች ይከላከልልናል። ከተስፋ መቁረጥ ይጠብቀናል። ቀኑ በውድቀት ቢጠናቀቅና ብዙ የጠበቅናቸው ነገሮች ባይሳኩ እንኳን እግዚአብሔር አምላክ በዚህ ጸሎታችን ነገ ሌላ ቀን እንደሆነ አዲስ ተስፋን ይዘራብናል። ጨለማው እንዲበራልን ያደርጋል። እግዚአብሔር ከተሰበረ ልብ ይጠብቀናል። በዚህ ጸሎት በሰዎች ንግግር ወይም በኑሮ ፈተና የተጎሳቆለ የደከመ ልቦችን እግዚአብሔር አምላክ በዚህ ምሽት ጸሎታችን ውስጥ ይጠግነዋል። ከሰዎች ክፋት ብዙዎች ይድናሉ። ሰዎች በስውር ከሚያሴሩትና ከሚቃወሙን ነገሮች፣ ለእኛ ከሚቆፍሩት ጉድጓድ ሁሉ እግዚአብሔር አምላክ ከማይታዩ ነገሮች ሁሉ የእሳት አጥር ይሆንልናል። ሰላምን ከሚነጥቁ ጭንቀት፣ መቅበዝበዝና የውስጥ ሁከት እግዚአብሔር አምላክ በዚህ ጸሎት ጊዜ ላይ ለአንዴና ለመጨረሻ ጊዜ ከሕይወታችን ላይ ያራግፋቸዋል። ከመተኛታችን በፊት የምናደርገው ይሄ ጸሎት በሕይወታችን ላይ ታላላቅ በረከቶችን፣ የአእምሮ ሰላምን፣ የአእምሮ ረፍትን ወደኛ ያመጣሉ። ቀኑን ሙሉ በአእምሮአችን የተከማቹትን መጥፎ የጨለማ ሐሳቦች፣ የእርግማን ውጤቶች፣ የድካም እግዚአብሔር አምላክ በውስጣችን ያላስቀመጠው የጨለማ ድምጾች እግዚአብሔር አምላክ ያራግፋቸዋል። በአዲስ ድምፅ፣ በአዲስ የኪዳን ስሜትና በአዲስ የኪዳን ቃል በዚህ ምሽት ይተካቸዋል። ጠባቂዬ አይተኛም ብለን ስንናገር በውስጣችን ያለው የፍርሃት መንፈስ ይወገዳል። እግዚአብሔር አምላክ በዚህ ምክንያት ለነፍሳችን እረፍት ያደርጋል። በሰላምም እንተኛለን። በእንቅልፍ ሰዓት ሰውነታችን ያርፋል። ነገር ግን የእግዚአብሔር መንፈስና የእኛ መንፈስ ከእግዚአብሔር ጋር በኅብረት ይቆያሉ። ጸልየን ስንተኛ መንፈስ ቅዱስ በሕልማችን እንዲያስተምረን፣ የተደበቁ ምስጢራቶችን እንዲገልጥልን፣ እንዲያጽናናን መንገድ እንከፍታለን። ከሰዎች ጋር የነበረን ቅሬታ፣ የራሳችን ስህተት፣ የራሳችን ድካም እንዲሁም በቀን ውስጥ የነበሩ ፈተናዎችን በሙሉ ለእግዚአብሔር ተናግረን ስንተኛ ልባችን እግዚአብሔር አምላክ ካለበት ሸክም ነፃ ሆኖ ነገ በአዲስ መንፈስ ለመጀመር ዝግጁ እንድንሆን ያረጋግጥልናል። የነገው ቀናችን ቀድመን በእግዚአብሔር እጅ ስንሰጥ ገና ነገ ሳይመጣ እግዚአብሔር አምላክ ድሉን በጸሎታችን ያረጋግጥልናል። እግዚአብሔር ሆይ ስለሚያድሰው መጽናኛን ስለሚሰጠው ቃልህ እናመሰግናለን። አባት ሆይ ያንተ ቃል በማቴዎስ ምዕራፍ 6 ላይ ስለ ነገ አትጨነቁ፣ ነገ ስለ ራሱ ይጨነቃል፣ ለቀኑ ክፋቱ ይበቃዋል እንደሚል የነገን ሸክም በአንተ ላይ እንጥላለን። ጌታ ሆይ በቃለ መሠረት በሰላም እተኛለሁ፣ አንቀላፋለሁ። ጌታ ሆይ አንተን ብቻ በተስፋ ታሳድረኛለህ። ስተኛም አልፈራም፣ እንቅልፌም የጣፈጠ ይሆንልኛል። በቃለ መሠረት በምሳሌ ምዕራፍ 3 ቁጥር 24 ላይ የምተኛውና የምነቃው አንተ ስለ ደገፍከኝ ነው። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ዓይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይገኛል?
ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። አንተ እግሬ እንዲሰናከል አታደረግም። የምትጠብቀኝ አንተ አታንቀላፋም፣ አትተኛም። እኔ በሥጋዬ ስደክም ሳርፍ የነፍሴ እረኛ አንተ ግን በንቃት ትጠብቀኛለህ። የሕይወት እስትንፋሴን ስለሰጠኸኝ ፈዋሼና ታዳጌ ስለሆንክ አመሰግንሃለሁ። ስምህ ከስሞች ሁሉ በላይ ከፍ ይበል። መንፈስ ቅዱስ ሆይ ወደዚህ ስፍራ አሁን ወዳለሁበት እንዲሁም በዓለም ዙሪያ በሙሉ ከዚህ ጸሎት ጋር በእምነት አንድ ላይ ቁጭ ያሉ ሰዎች ጋር እንድትመጣ በኢየሱስ ስም ጋብዛለሁ። መንፈስህ አካባቢውን፣ ስፍራውን፣ አየሩን ሁሉ እንዲቆጣጠር ልባችንን፣ ስሜታችንን፣ ሐሳባችንን በሙሉ እግዚአብሔር ሆይ አንተ መንፈስ እንዲወርሰው ጸልያለሁ። ከእግዚአብሔር ያልሆነውን ነገር ሁሉ ከውስጣችን በኢየሱስ ስም እናስወግዳለን። ለነፍሳችን ለመንፈሳችን እረፍትን ስጣት። በቃልህ ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ እንዳልክ አባት ሆይ ሸክማችንን በአንተ ፊት እናኖራለን። ልቤን አረጋጋው። በሰማያዊ ሰላም ውስጥ እንድኖር አድርገኝ። ምንም እንኳን ነገሮች እግዚአብሔር ሆይ እኔ እንዳሰብኩት መንገድ ባይሄዱም አንተ ግን ከኔ ጋር ስለሆንክ ሁሉም ነገር ሰላም ነው ብዬ እንድዘምር እንኳን አቅም ስለሰጠኸኝ በኢየሱስ ስም አመሰግንሃለሁ። አንተ የሰማይ አባት ሆይ ስለ ጥበቃ አመሰግንሃለሁ። ጌታ ሆይ በቃልህ ዙሪያዬን ስለምትከበኝ እግዚአብሔር ሆይ ደስተኛ ነኝ። እኔ እግዚአብሔር ልጅ እንደመሆኔ በአንተ እጆች ውስጥ የኔ ነገር ሁሉ የተጠበቀ ነው። በጌታ በኢየሱስ ደም ተሸፍኛለሁ። ያ የኢየሱስ ክርስቶስ ደም ደግሞ ኃይሉን ዛሬም ቢሆን አላጣም። ዛሬም ቢሆን ያንተ ደም ትኩስ ነው። እግዚአብሔር ሆይ በነገሮቼ ሁሉ ያንተ ደም ይረዳኛል። ማይገባበትና ማይታለፍበት መንገድ በሌለበት ቦታ ሁሉ ያንተ ደም ያሳልፈኛል። ስተኛ በልቤ በቤቴና በነፍሴ ላይ የኢየሱስን ደም ረጫለሁ። በዚህ ደም ውስጥ እስካለው ድረስ ከመለኮታዊ እጅህ የሚነጥቀኝ የለም። በሌሊት ከሚመጣና ድንገተኛ ከሆነ ክፉ ነገር፣ ከጨለማ ኃይልና ከማንኛውም ጥቃት በጌታ በኢየሱስ ክርስቶስ ስም የተጠበቅኩ ነኝ። የይሁዳ አንበሳ ጠባቂ አለ ከኔ ጋር። አባት ሆይ ዓለማዊ በሆኑ ነገሮች፣ በገንዘብ፣ በስራ፣ በቤተሰብ ጉዳዮች ልቤ ታውኮ ካንተ እንዳርቅ ከመንፈስህ መስመር እንዳልወጣ እግዚአብሔር ሆይ አንተ ጠብቀኝ፣ አንተ እርዳኝ። ከቁጥጥሬ ውጭ የሆኑትን ነገሮች ሁሉ በአንተ እጅ ላይ አኖራለሁ። ከአቅሜ በላይ የሆኑ ነገሮችን ሁሉ በአንተ እግር አስቀምጣቸዋለሁ። መፍትሄ ባለበት፣ መልስ ባለበት፣ ጥያቄና እንቆቅልሽ ሁሉ በሚፈታበት በአንተ ዘንድ በኢየሱስ ስም አስቀምጫለሁ። የሚረብሹ የሚያስጨንቁ ሐሳቦችን አባት ሆይ ፈጥነህ ከልቤ ከአይምሮዬ ላይ አስወግድልኝ። በህልሜ እንኳን እንድታናግረኝ መንፈስ ቅዱስ ሆይ መንፈሴን እንድታድስ ነፍሴን እንድታነቃቃ ጸልያለሁ። ጌታ ሆይ ከጨለማ የሆኑ ህልሞች፣ ከጨለማ የሆኑ ራእዮች ነፍሴን የሚያስጨንቁ በኢየሱስ ስም እነዚህ ሁሉ ከኔ እንዲወገዱ ጸልያለሁ። እቃወማለሁ። በናዝሬቱ በኢየሱስ ስም ወደ እኔ አይቅረቡ። እግዚአብሔር ሆይ መንፈስህ በኃይል እንዲያበረታኝ እንዲያጠነክረኝ ዛሬ ልመናዬ ነው። አምላኬ ሆይ እኔ ስደክም አንተ ግን ብርቱ ነህ በእኔ ውስጥ። ጠላት ቢዝትብኝ መጨረሻህን ጨለማ አረገዋለሁ ቢልም በኢየሱስ ክርስቶስ ስም ባንተ ዘንድ ድል እንዳለኝ አምናለሁ። ባንተ ኃይሌ ባንተ ዘንድ ነውና እግዚአብሔር ሆይ ማሸነፌ ባንተ ነውና ዛሬም እንዳልታለል አይኖቼን ክፈት። ጨለማው እንዳያስተኝ ብርሃን ይሙላልኝ። በመንፈስ ቅዱስ ሙላኝ። ጌታ ሆይ ታማኝ እንኳን ባልሆንኩበት ጊዜ አንተ ታማኝ ስለሆንክ አመሰግንሃለሁ። እግዚአብሔር ሆይ እኔ በቃሌ መሰረት ባልተገኘሁበት ጊዜ ሕጉን ባልጠበቅኩ ጊዜ እግዚአብሔር ሆይ በአንተ ፊት ነውርን ባረኩ ጊዜ ሁሉ አንተ ግን ከጎኔ ስለምትሆን አንተ ግን ኪዳንህን ስለማትተው አመሰግንሃለሁ። ዛሬም ቢሆን አበርታኝ፣ ልቤን ለውጥ፣ ንጹሕ ልብን ፍጠርልኝ። በልባችን በቤታችን እግዚአብሔር ሆይ በሀገራችን ሰላም ስጠን። ጌታ ሆይ የትኛውም ክፉ እኛ ወደምንኖርበት የኛ ሕዝብ ወዳለበት እግዚአብሔር ሆይ ይህንን ጸሎት ወደሚሰሙ ሰዎች በሙሉ የሚላኩ መቅሰፍቶች ካንተ ምሕረት የተነሳ እንዲሰበሩ ጸልያለሁ።
ወደ ቤታቸው ክፉን ነገር ሊያስገባ የሚፈልግ፣ ወደ ቤታቸው ሐዘንን ሊያስገባ የሚፈልግ፣ የሞት፣ የበሽታ፣ የኪሳራ፣ የእጦትን ዜና የሚለቅ የትኛው መንፈሳዊ አዋጅ ዛሬ በስም ጉልበት ተሽሯል። ጭንቀት፣ ስቃይ ሁሉ በኢየሱስ ስም ከሕይወታችን ላይ አስወግድ። በክብር ባንተ ኃይል ባንተ ብርሃን ውስጥ እንድንመላለስ በእምነት እንድንኖር እርዳን። ጻድቅ እንደ አንበሳ በእምነት ይኖራል ተብሎ እንደተጻፈ እግዚአብሔር ሆይ የሰጠህን ሕይወት የአንበሳ ሕይወት ነው፣ የአሸናፊነት የድል ሕይወት ነው። እግዚአብሔር ሆይ ምናልባት በሕይወታችን ላይ የተለያዩ ፈተናዎች ሊገጥሙን ይችላሉ። ያንን ግን አሸንፈን የምንወጣበት ጉልበት ከአንተ ዘንድ ይለቀቅ። እግዚአብሔር ሆይ ጸሎታችንን ትሰማለህ። ለዛም ነው ዛሬ በዚህ ምሽት ወደ አንተ የምንጮኸው፣ ለዛው ነው ወደ አንተ የምናለቅሰው። እግዚአብሔር ሆይ የሐናን ጸሎት አይተ የመለስከ እግዚአብሔር ሆይ የአብርሃምን ኪዳን አይተ የመለስከ እግዚአብሔር ሆይ የዳዊትን ሕይወት የቀየርክ እግዚአብሔር አምላክ ሆይ ዛሬም እጃችንን ወደ አንተ ዘርግተናል። ጸሎታችንን ትሰማለህ። እግዚአብሔር ሆይ በጸሎታችን ጭንቀታችንን፣ ሸክማችንን፣ ፍላጎታችንን ብቻ አይደለም የምንገልጸው። እግዚአብሔር ሆይ ይልቁንም መንፈስ ቅዱስ ፍቃድህን እንድንፈልግ አንተ እርዳን። ጸልየን በኢየሱስ ስም የምናመሰግን የምናወድስ ሰዎች እንሁን። አንተ በኢየሱስ ስም ለምስጋና እንድንቆም ብርሃን እንዲበራልን አበርታን። ሁል ጊዜ የምንለምን ሁል ጊዜ የምንጠይቅ ብቻ ሳንሆን ያንተን ፍቅርና ያንተን አብሮነት ፈልገን የምንመጣ ሰው እንሁን። ጌታ ሆይ ፍቅሬን፣ ናፍቆቴንና ትኩረቴን ሁሉ ላንተ ሰጣለሁ፣ ይገባሃልና። መጽሐፍ ቅዱስ በቆላስይስ ምዕራፍ 4 ቁጥር 2 ላይ በጸሎት ጽኑ፣ በምስጋናም በእርሱ ንቁ እንደሚል እግዚአብሔር ሆይ የጸሎት ሕይወታችንን እንዳንዘነጋው ዕለት ዕለት ያንተን ፊት የመፈለግ ሐሳብና ፍቅር እንድትጨምርልን እግዚአብሔር ሆይ ዕለት ዕለት በአንተ ፊት የመቆም ሥራችንና ግዴታችንን እንድናደርግ በኢየሱስ ስም እርዳን። ቃልህን በመታዘዝ በመጸለይ ጌታ ሆይ በአንተ ፊት የምንቆም ሰዎች አድርገን። ካንተ ጋር ያለን ኅብረት የማይነካ የማናስደፍር ሰዎች እንድንሆን እርዳን። ንጉሥ የሆንክ ኢየሱስ ሆይ በየቀኑ ለጸሎት ራሳችንን እንድንሰጥ የሚያስፈልገን ቁርጠኝነትና ሥርዓት ጌታ ሆይ ፍቃደኝነት በውስጣችን ይሞላብን። ያንተ ቃል ማድረግንም መፈለግም ከርሱ ነው እንደሚል እግዚአብሔር ሆይ የጸሎት ፍላጎት እንኳን ካለን የመጣው ካንተ ዘንድ ነው። የማንበብ እግዚአብሔርን ቃል የማሰላሰል ፍላጎት በውስጣችን ካደረ እግዚአብሔር ሆይ ያንን ያደረግከው አንተ ነህ። ስለዚህ ዛሬም በአንተ ፊት በኢየሱስ ስም እንጸልያለን። ዛሬም ፍላጎታችን ይጨምር። ዛሬም ከበፊት ሁሉ የተራብን የተጠማን አንተን ለማግኘት የማንታክት ሰዎች አድርገን እግዚአብሔር ሆይ በብርቱ አበርታን። አባት ሆይ ጸሎት መንፈሳዊ ውጊያ መሆኑን እንረዳለን። በቃልህም መጋደላችን ከደምና ከሥጋር ጋር ሳይሆን በሰማያዊ ስፍራ ከክፉ መናፍስት ኃይላት ጋር እንደሆነ ይናገራል። ጸሎት ውጊያ በመሆኑ ሁል ጊዜ ቀላል ላይሆን ይችላል። ነገር ግን በመንፈሳዊ ጥቃት ውስጥ በምንሆንበት ጊዜ ብንደክም ወይም ብንሰለች እግዚአብሔር ሆይ በመናወጥ ውስጥ እንኳን ብንሆን ጌታ ሆይ በውስጣችን የጸሎት እሳትና ቅናትን በኢየሱስ ስም አድስ። በጠላታችን እንዳንሸነፍ በጸሎት አበርታን። እግዚአብሔር ሆይ ቃልህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሁል ጊዜ ደስ እንዲለን እንዲሁም ደግሞ ሳናቋርጥ እንድንጸልይ በሁሉም እንድናመሰግን በኢየሱስ ስም እርዳን። እግዚአብሔር ሆይ ይሄ አንተ ፈቃድ ነውና እግዚአብሔር ሆይ አሁንም ጸሎታችንን ስማ። በክቡር ስምህን ለምንሃልን። እግዚአብሔር ሆይ እምነታችንን አጠንክረልን። እንደ ኢዮብ ሁሉንም ነገር ብናጣ፣ ስራችን ቢወሰድብን፣ ቤታችን መኪናችን ቢጠፋ እንኳን እግዚአብሔር ሆይ የምንወዳቸው ሰዎች ካጠገባችን ቢለዩን የማንናወጥ የምናምን እግዚአብሔር አባት ሆይ በሰማያትና በምድር ከሁሉም በላይ ግዙፍ የሆንክ አንተ የሁሉ ፈጣሪ የሆንክ አምላክ በአንተ ላይ እንድንታመን በአንተ ታላቅነት ላይ እንድንደገፍ እርዳን። በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ እንደተባለው ቢገድለኝ በእርሱ ታመናለሁ፣ ባያድነኝ እንኳን በእርሱ ደገፋለሁ የሚለውን ቃል እግዚአብሔር ሆይ የምንኖር ሰዎች አድርገን። እንደ ሙሴ እምነት ስጠን። ስራህን እንድንሰራ ስለጠራህን እግዚአብሔር ሆይ በአንተ ጉዳይ የማንጠራጠር
የማንወላውል አድርገን እግዚአብሔር ሆይ በውሃ ላይ እንድንራመድ የማይቻለውን ነገር እንድናደርግ እግዚአብሔር ሆይ ስትነግረን ስታዘን እምነቱን ስጠን። የምናፈገፍግ የምንፈራ አንሆን። እግዚአብሔር ሆይ በአንተ ዘንድ ሁሉም ይቻላል እኮ ቃልህ ነው የሚለው እግዚአብሔር ሆይ። ነገር ግን እኛን ደፋር አድርገን እምነት ስጠን እግዚአብሔር ሆይ ከፊታችን ያሉ ነገሮችን ሁሉ አልፈን የምንሄድበት የያዘንን ያሰረንን የፋይናንስ ቢሆን የትዳር ጉዳይ ቢሆን እግዚአብሔር ሆይ ሰብረን የምንወጣበት የምናገለግልበት ቢዝነሳችንን ከፍተን የምንባረክበት እግዚአብሔር ሆይ በጠራህን ቦታ የምንሰማራበትን አቅም ስጠን እግዚአብሔር ሆይ በኢየሱስ። እኔ ያለሁ ነኝ ብለህ እንደተናገርክ አንተ ታላቅ አምላክ እንደሆንክና መንገድ በሌለበት እግዚአብሔር ሆይ መንገድ የምታበጅ አምላክ እንደሆንክ እናምናለን። ጌታ ሆይ እንደ ዳዊት ያለ የአምልኮ ልብን ስጠን በኢየሱስ። ልብህን መከተልና በመንፈስ በእውነት አንተን የምናመልክ ሰዎች እንሆን ዘንድ እንሻለን። እግዚአብሔር ሆይ ድፍረትን ስጠን። በሕይወታችን ያሉትን ጣዖቶች በሙሉ ለማስወገድና በአንተ ፋንታ ሊተካ የሚፈልግ ማንኛውንም ነገር ለማስወገድ ጥንካሬውን፣ ብርታቱን፣ ጭካኔውን ስጠን በኢየሱስ። ደም ይፈሳት እንደነበረችው ሴት ቁርጠኝነት ይኑረን። በህልውና ውስጥ ከሆንን ሙሉ እንደምንሆን አምናለሁ። እንደ ኖህ ታዛዥ፣ እንደ ሰለሞን ጥበበኛ አድርገን በዙሪያችን ላሉት ሁሉ እግዚአብሔር ሆይ መለኮታዊ የሆነ ተጽዕኖ፣ መለኮታዊ ኃይል የምንገልጥ ተጽዕኖ የምናሳድር ሰዎች እንድንሆን እርዳን። አምላክ ሆይ በነፍሴ ውስጥ ትልቅ ሰላምን ስጠኝ። በዙሪያዬ ያሉ ነገሮች ሁሉ ከቁጥጥር ውጭ ቢሆኑ እንኳን እግዚአብሔር ሆይ እንዳልፈራ መንፈስ ቅዱስ እንዲያበረታኝ እርዳኝ። በሕይወቴ ፈተናዎች ቢመጡም አንተ እንደምታሻገረኝ ፍላጎቶችን ሁሉ እንደምትሞላ እግዚአብሔር ሆይ አምናለሁ። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ ብለህ እንደተናገርክ እግዚአብሔር ሆይ እኔ የቀነስኩ ስሄድ፣ እኔ የደከምኩ ስሄድ ያንተ ህልውና ግን በሕይወቴ ላይ እንዲጨምር ጸልያለሁ። አባት ሆይ ሰው ነኝና መደክምባቸው ጊዜያቶች ይኖራሉ። ነገር ግን አንተ እንደ ሰው አይደለም። አንተ አጽናኙ መንፈስ አለ፣ ታበረታኛለህ። ለዚህ ለደከመውና ሙት ለሆነው ሥጋዬ ሕይወትና ኃይል ትጨምርልኛለህ። እግዚአብሔር ሆይ መዳረሻዬ ሰማይ መሆኑን አውቄ እንደዛው እንድመላለስ እርዳኝ። በዚህ ምድር ላይ በዚህ ዓለም ለዓላማህ የምኖር ሰው እንደሆንኩ አውቃለሁ። ለክርስቶስ ራሴን እንዳስገዛና ራስን በመግዛት እንድመላለስ እንድኖር አስተምረኝ። በዘዳግም ምዕራፍ 5 ቁጥር 33 ላይ እግዚአብሔር ሆይ ባዘዝከኝ መሰረት ባዘዝከኝ መንገድ እንድሄድ እርዳኝ። በየቀኑ በቃልህ መሰረት በቃልህ መሬትነትና በቃልህ ኅብረት እንድኖር በኢየሱስ ስም እሻለሁ። ካንተ ጋር ስመላለስ በዚህ ዓለም ሥጋዊነት፣ ከንቱነት ጀርባዬን በኢየሱስ ስም ጀርባዬን እሰጣለሁ ወደ እነሱ። ካንተ ጋር ለመጓዝ እግዚአብሔር ሆይ ሊያሰናክለኝ ከሚሞክር ማንኛውም ዲስትራክሽን እግዚአብሔር ሆይ በኢየሱስ ስም የምለይበትን ድፍረት ስጠኝ። በመዝሙረ ዳዊት ምዕራፍ 1 ላይ በክፉዎች ምክር እንዳልሄድ እንደተጻፈልኝ ዓይኖቼን ከነሱ እንዳነሳ ከዋዘኞችና ከቀልደኞች እግዚአብሔር ሆይ ፊቴን እንዳዞር ዛሬም እርዳኝ። ደስታዬ በመንግሥትና በቅዱስ ነገሮች ላይ ብቻ ይሁን። እግዚአብሔር ሆይ ጸሎት የሌለው ክርስቲያን ኃይል እንደሌለው ክርስቲያን ነው። በጸሎት ጊዜ ታማኝ እንደሆን ጸጋውን ስጠኝ። አንተን የመፈለግና አንተን የመከተል ፍላጎት በሕይወቴ ላይ በኃይል ጨምር፣ በኃይል ፍጠር። በጸሎት ጊዜ እግዚአብሔር ሆይ የሚፎካከሩኝ የሥጋ ጉልበቶችና የሥጋ ፍላጎቶች፣ የጨለማ መልእክተኞች በሙሉ ከሕይወቴ ላይ በኢየሱስ ስም ገስጫለሁ። በየቀኑ ካንተ ጋር የማሳልፈው ኅብረት፣ በየቀኑ ካንተ ጋር የማሳልፈው ጊዜ የሕይወቴ ዋነኛ ዓላማዬ ነው። እግዚአብሔር ሆይ የመኖሬ ትርጉም ነው። ጸሎት በሚከብደኝ ጊዜ መንፈስ ቅዱስ ሆይ አጽናኝ የሆንክ አምላክ ሆይ ሕይወቴን የሚቀይር አደገኛና ድንገተኛ የሆነ እሳት በልቤ ላይ አንድድ በኢየሱስ ስም። አምላክ ሆይ በኢየሱስ በቃለ መሰረት እርዳታዬ ከሰማይና ምድርን ከፈጠረ ፈጣሪ ነው እንደሚል እግዚአብሔር ሆይ አንተን ሁሉ የምጠማ አንተን የምፈልግ ሰው፣ ነገሮችን የሚያግዘኝ የሚደግፈኝ ሰው በፈለግኩ ጊዜ ወደ አንተ ፊቴን የማዞር ሰው እንደሆን
እግዚአብሔር ሆይ ወደ ሰዎች አይደለም፣ ወደ ዘመዶች አይደለም፣ ባለጠጋ የሆኑ ዘመዶች ፍለጋ የሚሄድ ሰው ሳይሆን እግዚአብሔር ሆይ ፊቴን ወደ አንተ የማዞር ሰው ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ ወደ አንተ ትናፍቃለች ተብሎ እንደተጻፈ የሚያስፈልገኝን የጠማኝን የራበኝን ነገር ሁሉ ፍለጋ ወደ አንተ የምመጣ ወደ አንተ የምሸሽ ሰው እንደሆን በኢየሱስ ስም አግዘኝ። እግዚአብሔር ሆይ በውሃ እቶን ውስጥ ሆነ በአንበሶች ጉድጓድ ውስጥ ብሆን አንተ ከኔ ጋር ነህና በኢየሱስ ስም ክፉ ሁሉ እንደምትጠብቀኝ አምናለሁ። በኢየሱስ ክርስቶስ ስም በኢየሱስ ክቡር ስም ምስጋና ሁሉ ላንተ ይሁን። ይሄ የቀረበው በኢየሱስ ስም ምስጋና ሁሉ ላንተ ይሁን በጌታ በኢየሱስ ስም። ቀኑን ከእግዚአብሔር ጋር ማቃጠል እንዴት ያለ ውበት ነው! ጊዜ ከእግዚአብሔር ጋር ማሳለፍ እንዴት ያለ ደስታ ነው! የማይቆጭ ህይወት፣ ቁጭት የሌለበት ህይወት፣ ከእርሱ ጋር ያሳለፍኩት ደቂቃ፣ ከእርሱ ጋር ያሳለፍኩት ሰዓት ሁሉ የተባረከ ጊዜ ነው። ሁላችንም እግዚአብሔር ሆይ እናመሰግንሃለን ስለሰጠን ስለዚህ ድል ህይወት፣ ስለሰጠኝ ወደዚህ ወደሚናፈቅ ወደ ደስተኛ ጌታ ሆይ ገንዘብ፣ ወርቅ፣ ብር የትኛውም ነገር በዚህ ምድር ላይ የማይሰጠንን ሰላም የምናገኝበት ስፍራ ስላስገባህን እናመሰግንሃለን። ስለ ነገ ፈተናዎች ስንጠበብና አእምሮአችን ማለቂያ በሌላቸው ሐሳቦች ሳይናወጥ በፊትህ እግዚአብሔር ሆይ እኛ መቆጣጠር የማንችለውን ነገር ሁሉ እንዲቆጣጠር ጌታ በኢየሱስ ስም ዛሬ በህይወታችን እንጋብዛለን። ዛሬ ምሽት መተኛት ብቻ ሳይሆን ራሳችንን ሙሉ በሙሉ ለአንተ አሳልፈን የምንሰጥበት ምሽት ይሆንልን። እግዚአብሔር ሆይ ኮከቦችን፣ ጨረቃን፣ ሰማይን በአእምሮአችን ልናስፋቸው የማንችላቸውን ቢሊዮኖች የሚቆጠሩ ዓለማትን በእጆች የያዝክ አምላክ የእኛን ትንሿን ህይወት እንዴት አብልጠህ እንዴት እንደምትይዝ ታውቃለህ። እግዚአብሔር ሆይ ችሎታህን እናውቃለን። ከአእምሮአችን በላይ የሆነውን ያንተን አቅም እናውቃለን። በኢየሱስ ስም ዛሬም እጅህን ዘርጋለን። በኢየሱስ ስም አብረህን ቁም። ዛሬ በዚህ ምሽት የሰማይ አባት ሆይ ተሸክሚያቸው የነበሩትን ሸክሞች ሁሉ በኢየሱስ ስም ዛሬ ወደ አንተ ላወርዳቸው መጥቻለሁ። ከአቅሜ በላይ የሆኑ ነገሮችን ለመቆጣጠር በመሞከር በኢየሱስ ስም ልቤ አይምሮዬ ደክሟል። አይምሮዬ መለወጥ በማይችልባቸው ነገሮች በሙሉ እግዚአብሔር ሆይ ሊቀይራቸው በማይችሏቸው ነገሮች በኢየሱስ ስም ተጨንቋል። ዛሬ ምሽት ግን ሁሉንም ነገር በአንተ እጆች ውስጥ ለመተው ወስኛለሁ። እግዚአብሔር ሆይ ሁላችንም ዛሬ ፊታችንን ወደ አንተ እናነሳለን። ልባችንን ቀይረው። ዛሬ ቀኑን ሙሉ ሲረብሸን የነበረውን ጭንቀት፣ ሲረብሸን ሲያስጨንቀን የነበረውን ሐሳብ በኢየሱስ ስም ከላያችን ላይ ገልብጠው። ትልቅ መስሎ የታየንን ችግር፣ ግራ ያጋባንን ሁኔታ በስራችን ቢሆን በቤተሰባችን ቢሆን በመውጣት በመግባታችን በስራ ቦታ ቢሆን በኢየሱስ ስም አባት ሆይ ዛሬ ሁሉን ነገር አሳልፈን ለአንተ እንሰጣለን። ሁሉን ለአንተ ሰጣለሁ። እግዚአብሔር ሆይ ግራ ያጋባንን ያስጨነቀንን ሁሉ ለአንተ እንሰጣለን። አንተ ከጭንቀቶቼ ሁሉ ትበልጣለህ፣ ከፍርሃቴ ሁሉ ትበረታለህ። አምላኬ ሆይ የምከተላቸውን የማያቸውን ህልሞች የምለፋባቸውን እግዚአብሔር ሆይ የማሳዳቸውን ነገሮች ሁሉ ተስፋ የማድረግበትን የወደፊቱን ህይወት ሁሉ ለአንተ ዛሬ በኢየሱስ ስም አስረክቤያለሁ። ከዚህ በኋላ አንተ ስለምትጨነቅልኝ እኔ አልጨነቅም። አንተ በኔ ጉዳዮች ሁሉ ላይ ጣልቃ ስለምትገባ ከዚህ ምሽት በኋላ በእቅዶቼ ሁሉ እግዚአብሔር ሆይ አንተ ጣልቃ ትገባለህ። የማስባቸው ነገሮች ሁሉ ከፍቃድ ጋር የሚስማሙ ከሆኑ እግዚአብሔር ሆይ ዛሬ ባርካቸው። ዛሬ ይለቀቁ ብለህ በኢየሱስ ስም አውጅባቸው። ካንተ ዙፋን ዘንድ በጌታ በኢየሱስ ስም ትእዛዝ ይውጣ። ነገሮች መቀየር ይጀምሩ። በእነዚህ ቅርብና ሩቅ ሳምንታቶች ውስጥ እግዚአብሔር አምላክ ሆይ አዳዲስ ነገሮች መብቀል ይጀምሩ። አንተ ባርካቸው። ነገር ግን ያንተ ሐሳብና ያንተ ፍቃድ ጋር የማይስማሙ ከሆኑ እግዚአብሔር ሆይ እንዳንተ ሐሳብ ካልሆኑ በኢየሱስ ስም አንተ ለውጣቸው። ያንተ ቅድ ያንተ ሐሳብ ያንተ ፍቃድ ሁሉ ጊዜ ከኔ ቅድ የተሻለ ነው። እግዚአብሔር ሆይ በቃልህ መሰረት ሙሉ ልቤን በአንተ በኢየሱስ ስም እታመናለሁ። በገዛ ማስተዋል አልደገፍም። አንተ ጎዳናዬም ታቀናልኛለህ። እግዚአብሔር ሆይ ስጋችን ደካማ ሆኖ ቢተኛ እንኳን መንፈሳችን ንቁ ስለሆነ
እግዚአብሔር አምላክ ደግሞ በህይወታችን በሚያስፈልጉ እያንዳንዱ ነገሮች ውስጥ ጣልቃ እንዲገባ ዛሬ እንጸልያለን። እግዚአብሔር አባት ሆይ እናመሰግንሃለን። አንተ አቅምና ጉልበት ስለምትሆነን፣ አንተ ለደካማው ረዳት ስለሆንክ፣ አንተ ለምስኪኑና አቅም ላጣው፣ ጥበብ ላጣው፣ ጌታ ሆይ ገንዘብ ላጣው፣ ጤና ላጣው አንተ የምትደርስ አምላክ ስለሆንክ እግዚአብሔር ሆይ አመሰግናለሁ። ዛሬ ደግሞ በምንተኛበት ሰዓት አንተ የእስራኤል አምላክ አንተ ግን አትተኛም፣ አንተ አታንቀላፋም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የእስራኤል አምላክ አይተኛም አያንቀላፋም ይላል። ስሙ ይባረክ። ዛሬኛ በምንተኛ ሰዓት ስለኛ ጉዳይ ግን አንተ ስለምትሮጥ፣ ስለኛ ጉዳይ አቅም ስለማያንስ እናመሰግናለን። እኛ ስጋንንና ይደክመናል፣ እናንቀላፋለን፣ እንተኛለን። የእስራኤል አምላክ አንተ ግን አትተኛም፣ አንተ አታንቀላፋም። በእኛም ጉዳይ አባት ሆይ በኢየሱስ ስም ነገሮቻችን እስኪቀየሩ ድረስ አምላኬ ሆይ ስራህን እንድቀጥል በኢየሱስ ስም እንለምናሃለን። በሮችህን እናንኳኳለን። እግዚአብሔር ሆይ በዚህ ምሽት አባት ሆይ ማንም የሚያንኳኳ ቢኖር ይከፈትለታል ተብሎ እንደተጻፈ እግዚአብሔር ሆይ ደጆችን እናንኳኳለን፣ ወደ መቅደስህ እንጠጋለን። እግዚአብሔር ሆይ ምህረት ያለው ካንተ ዘንድ ነው፣ ቸርነት ያለው ካንተ ዘንድ ነው። ለህይወታችን የሚያስፈልጉን መፍትሄዎች በሙሉ እግዚአብሔር ሆይ ካንተ ዘንድ ነው። በእርግጥ ሳንጸልይ ጌታ ሆይ እቺ ቀን እንዳታልፈን እርዳታስ ይብዛልን። ሳንጸልይ ሳንታክት በጌታ ሆይ በአንተ ፊት ጌታ ሆይ ደከመኝ ሰለቸኝ ሳንል በአንተ ፊት የመቆሙን ጉልበት እንድትሰጠን በኢየሱስ ስም እንለምንሃለን። ጌታ ሆይ በዚህ ምሽት እለምንሃለሁ። እግዚአብሔር ሆይ እኔ ይደክመኛል፣ ሰውነቴ ይዝላል፣ ከስራ ከተለያዩ ቦታዎች በድካም መጥቻለሁ፣ ተኛለሁ። ነገር ግን ያንተ መንፈስ አይተኛም። ነገር ግን አንተ የእስራኤል አምላክ ሆይ አትተኛም፣ አታንቀላፋም። እግዚአብሔር አምናሃለሁ። ዛሬም በእኔ ጉዳይ በዚህ ሌሊት በዚህ ምሽት ጣልቃ እንድትገባ በኢየሱስ ስም ጸልያለሁ። አባቴ ሆይ እቺ ምሽት አንተ በነገሮቼ ሁሉ ላይ ጣልቃ የምትገባባት ምሽት እንድትሆን ጸልያለሁ። በእውነት እላችኋለሁ ወንድምና እህቶቼ የተባረካችሁ ቅዱሳን ምሽታችሁን አደራ አሳልፋችሁ ለእግዚአብሔር መስጠት በጣም ትልቅ ነገር ነው። የኛ ስጋ ይደክማል፣ እንታክታለን፣ ሰውነታችን ይዝላል፣ እንቅልፍ ይወስደናል። ነገር ግን መንፈስ ንቁ ነው። የእግዚአብሔር ቃል ሲናገር ስጋ ደካማ ነው፣ መንፈስ ግን ብርቱ ነው ይላል። እናንተ በምትተኙ ሰዓት መንፈሳችሁ ግን ንቁ እንደሆነ ታውቃላችሁ። በመንፈስ ዓለም ላይ እየተካሄደ ያለውን ነገር ምን እንደሆነ ታውቃላችሁ። ስተኙ በጣም ብዙ ነገሮች የሚፈጠሩት በምሽት ነው። ብዙ ሰው ሌሊት ላይ ቀን ጸጥ ስለሚል ወይም ግርግር ስለማይኖር መንፈሳዊው ዓለም ጸጥ የሚልና ግርግር አልባ ይመስላል። ነገር ግን እንደዛ አይደለም። ብዙ መንፈሳዊ አሰራሮች የሚፈጸሙት ሌሊት ላይ ነው፣ ምሽት ላይ ነው። ጸጥ በሚል ሰዓት ለስራ ምቹ ነው። መንፈሳዊ ዓለም ለመንቀሳቀስ ምቹ ነው። ለዛ ነው የእናንተ ስጋ ደክሞ ስለ ኑሮ፣ ስለ ችግር፣ ስለ መውጣቱ፣ ስለ መግባቱ፣ ስለሚበላው ነገር የሚያስበው ስጋችሁ ደክሞ መተኛት ሲጀምር ያኔ የእናንተ መንፈስ ትነቃለች። ያኔ እግዚአብሔራዊ የሆነችው የእናንተ ማንነት፣ ያኔ ኃያልና ብርቱ የሆነው የእናንተ ማንነት መገለጥ ይጀምራል። ያን ጊዜ ጠላትም ብዙ አይነት ውጊያዎች የሚከፍትባቸው ሰዓቶች ናቸው። ያን ጊዜ ብዙ ነገር ዲያብሎስ በውሏችሁ ላይ ያለው ነገር እያውጠነጠነ ድካማችሁ እግዚአብሔር ምን ያህል እናንተ ላይ እንደጨከነባችሁ እንድታግሮመሩም የሚያደርግበት ሰዓት ነው። በህይወታችሁ ላይ ያሉ ጨለሞች በሙሉ ተሰብስበው መች ነው የሚመጡ ብትሉኝ በመተኙበት ሰዓትና በመታንቀላፉበት ሰዓት ነው። ለዛ ነው ከመተኛታችሁ ጥቂት ደቂቃ አስቀድማችሁ ለእግዚአብሔር ምሽታችሁን አሳልፋችሁ መስጠት ምንኛ መባረክ ነው። እግዚአብሔር በእውነት ይህንን እድል ስላመቻችልን ስሙ ይባረክ። እግዚአብሔር አምላክ ስሙ ይባረክ። እኛ ደካማንን እንተኛለን፣ እግዚአብሔር ግን እጁ ትሰራለች። እኛ ብንተኛም የእርሱ መልአኮች ግን ከመስራት አይቆጠቡም። የእግዚአብሔር ቃል በዕብራውያን ምዕራፍ 1 ላይ ሲናገር መልአኮቹን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ብሎ ይናገራል። የእሱ አገልጋዮች መናፍስት ናቸው። መናፍስት ታውቃላችሁ፣ አይደክሙም፣ አይሰለቹም፣ አይታክቱም። በ24 ሰዓት ውስጥ የሚሰጣቸውን የሥራ ድርሻ ማጠናቀቅ ግዴታ አለባቸው። ስለዚህ እኛ ስንተኛ እግዚአብሔር ስለኛ ፋይናንስ፣ ስለኛ ትዳር፣ ስለኛ ነገሮች፣ ስለኛ አገልግሎት፣ ስለኛ ቤተሰብ እግዚአብሔር የሚሯሯጡ መላእክቶችን ያንቀሳቅሳል።
እግዚአብሔር ስለናንተ ነገ የሚሰራው ዛሬ ምሽት ነው። እግዚአብሔር የናንተን ነገ የናንተን 1 ዓመት 2 ዓመት 3 ዓመት የናንተን ህይወት የሚገነባባት ጊዜ መሽናት ካላችሁኝ በዚች ምሽት ናት። እውነት እላችኋለሁ ዛሬ ይሄን ምሽት ሳትጸልዩ እንዳትተኙ። በሌሊትም ይሁን በምሽትም ይሁን በጠዋትም ይሁን ይሄን ቪዲዮ ያገኛችሁት አላውቅም፣ ነገር ግን ይሄን ቪዲዮ ከፍታችሁ አብራችሁ ብትጸልዩ እግዚአብሔር አምላክ የማይታመኑና ድንቅ ነገሮችን በነጋታው ለእናንተ ያደርግላችኋል። እግዚአብሔር አምላክ በአንድ ቀን ውስጥ የእናንተን ፋይናንስ ይቀይራል። እግዚአብሔር አምላክ ለረጅም ጊዜያቶች ውስጥ ያስቸገራችሁና ከህይወታችሁ አልላቀቅ ብለው እንደ ሰንሰለት የተጠመጠሙባችሁ ነገሮች አምላኬ በኢየሱስ ስም ዛሬ ከናንተ ላይ ይነቅላል። ይገርማችኋል፣ ዳንኤልን በምሽት ነው ወደ አንበሳ ጉድጓዶች የጣሉት። በምሽት ወደ አንበሳ ጉድጓዶች ጥለውት ጠዋት ላይ የሱን የሞት ዜና ለመስማት ንጉሱ እየተሽቀዳደመ እየሮጠ ነው የመጣው። አንዳንድ ሰዎች አሉ በዚህ ምሽት እናንተን ቀብረናቸዋል ብለው፣ በዚህ ምሽት የእናንተን ጉዳይ ገለነዋል አጠናቀዋል ብለው የሚተኙ ሰዎች አሉ። እውነት እላችኋለሁ የእናንተን ክፉ ዜና ለመስማት ነገ ጠዋት ሲመጡ የእናንተ መልካም ዜና ይሰማሉ። በፍጹም እግዚአብሔር አምላክ በዚህ ምሽት እንዳላችሁት ነገ ላይ አያስቀጥላችሁ። የእግዚአብሔር አምላክ እጁ በኢየሱስ ስም ዛሬ ጣልቃ ትገባላችኋለች። አባት ሆይ ጸልያለሁ። እግዚአብሔር ሆይ መልአኮችን ልከ የአንበሶችን አፍ ስለምትዘጋልኝ አመሰግናለሁ። የኔን ነገር ሊያበላሽ፣ የኔን ቢዝነስ ሊያበላሽ፣ የኔን ታሪክ ሊያበላሽ፣ የኔን የአገልግሎት ህይወት ሊያበላሽ የሚወጡ አንበሶችን እግዚአብሔር ሆይ አፋቸውን ስለምትዘጋ አመሰግናለሁ። እቺ ምሽት ላይ ጠንክራችሁ ጸልዩ። መንፈሳችሁ ጠንካራ ነው። እውነት እላችኋለሁ ምናልባት የእንቅልፍ ስሜት የድካም ስሜት ሊሰማችሁ ይችላል። አየሩ ላይ ያለውን አዚምና ድንዛዜ እየተቃወማችሁ የምታፈዘኝ መንፈስ፣ እኔን እንቅልፍ የምታስብለኝ መንፈስ፣ ለአንድ ደቂቃ እንኳን እንድጸልይ የማትፈቅድልኝ መንፈስ፣ ጸሎት ከአባቴ ጋር የምገናኝበት ኮሙኒኬት የማደርግበት መሳሪያ ነው። ጸሎት ከሌለ እኔና አባቴ እግዚአብሔር የምንነጋገርበት መስመር የለም። ይሄንን መስመር ልትይዙ የፈለጋችሁ የጨለማ ኃይላቶች፣ አዚም፣ ድንዛዜ፣ ፈዛዛ መንፈስ በኢየሱስ ስም ከኔ ላይ ይነቀል። መንፈስ ንቁ እንደሆነች ስጋዬም ነፍሴንም አስገዝቼ እንድበረታ እግዚአብሔር ሆይ በኢየሱስ ስም እርዳኝ። በዚህ ምሽት አምናለሁ እግዚአብሔር እጆቹ በእናንተ ህይወት ላይ ጣልቃ እንደሚገቡ አምናለሁ። የእግዚአብሔር አምላክ በዚህ ምሽት በእናንተ ህይወት ላይ በመንፈሳዊው ዓለም የእናንተ ነገሮች እንደሚቀይር አምናለሁ። የእግዚአብሔር ቃል ሲናገር የምናየው ነገር ሁሉ ከማይታየው ዓለም እንደመጣ በእምነት እንረዳለን ይላል። ይገርማችኋል፣ አሁን በእኛ ህይወት ላይ እየተፈጸሙ ያሉ እያንዳንዱ ነገሮች የማይታየው ዓለም ነጸብራቅ መሆኑን ታውቃላችሁ። ምኖቻችሁ ናችሁ አሁን በህይወታችን ላይ የሚፈጠሩ የምናያቸው እና በአይናችን ናቸው ብለው የምናምናቸው ነገሮች ከማናየው ከመንፈሳዊው ዓለም እንደሚመጣና ያኛው ዓለም በዚህኛው ዓለም ላይ ገዢነት እንዳለው ስንቶቻችን እናውቃለን? ለዚህ ነው አሁን ስንጸልይ ከመኝታ በፊት ከማይታየው ዓለም የኛን በረከት እናስለቅቃለን። ከማይታየው ዓለም ውስጥ የኛን ነጻነት እናስለቅቃለን። የኛን ነጻ መውጣት እናስለቅቃለን። የትዳራችንን ነጻ መውጣት እናስለቅቃለን። እግዚአብሔር አምላክ ለኛ ዓለም ሳይፈጠር አስቀድሞ ያያቸውን በረከቶች እግዚአብሔር ይገባቸዋል፣ በልጄ በኢየሱስ ክርስቶስ በኩል ወራሽነት ሰጥቻቸዋለሁ ብሎ ለኛ ያቀዳቸው መልካም ሐሳቦች አሁን በምንጸልይበት ሰዓት እግዚአብሔር አምላክ በዚች ምሽት ውስጥ ታላቅና አዲስ ነገር ያደርጋል። ከመንፈስ ዓለም ያለው የናንተ በረከት መገለጥ ይጀምራል። ማኒፌስት ማድረግ ይጀምራል። ወደሚታየው ወደሚዳሰሰው አካል ወደ ሆነው ዓለም ይገለጣል በጌታ በኢየሱስ። ልክ እንደ ዳንኤል ጉድጓድ ውስጥ የተከተታችሁ ሰዎች በዚህ ምሽት ያደረጉባችሁን ነገር ጠዋት ግን እንደዛ ሆኖ አያገኙትም። ጌታ ሆይ በኢየሱስ ስም ጸልያለሁ። ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል። ምክንያቱም በመሃል የእግዚአብሔር እጅ ጣልቃ ይገባል። ለቅሶ እንደሆነ አይቀጥልም። ልመና እንደሆነ አይቀጥልም። መበደር እንደሆነ አይቀጥልም። ዕዳ እንደሆነ አይቀጥልም። በጌታ በኢየሱስ ዕዳዎች ይሰረዛሉ። የተለያየ የፋይናንስ ኪሳራዎች እግዚአብሔር ይጠግናቸዋል። እግዚአብሔር ከሁሉም በላይ ደግሞ ሰራተኞቹ መላእክቶቹን ልኮ በዚህ ምሽት የናንተ ነገሮች የዘጋጉ የናንተን በረከቶች የያዙ መናፍስቶችን
ከናንተ ላይ ለአንዴና ለመጨረሻ ጊዜ ይሰብራቸዋል፣ ያባርራቸዋል። ተመልሰው ወደ ህይወታችሁ ላይመጡ፣ ተመልሰው ወደ ህይወታችሁ የድህነት መንፈስ፣ የጉስቁልና መንፈስ፣ ሰርቶ ያለ መባረክ መንፈስ፣ የሰራችሁትን ነገር የሚበላባችሁ መንፈስ፣ በሰዎች ፊት ሞገስ የሚያሳጣችሁን መንፈስ፣ ቀን ሙሉ በሐዘንና በማግሮምረም እንድትውሉ ቀናችሁን ያበላሸውን ይሄን መንፈስ ነገ ወደ እናንተ ህይወት እንዳይቀጥል፣ ነገ ተመልሶ በእናንተ ቀን ላይ አቅም እንዳይኖረው እግዚአብሔር አምላክ አሁን በዚህ ሰዓት ስትጸልዩ ከኔም ከናንተም ከወንድሜም ከእህቴም ላይፍ ላይ ከኛ ህይወት ላይ ለአንዴና ለመጨረሻ ጊዜ ሕያው እግዚአብሔር በኢየሱስ ስም ነቀለው፣ በኢየሱስ ስም ነቀለው። እንዲህ በሉ ከኔ ጋር፣ ነገ ላይ አሸናፊ ነኝ፣ ነገ ላይ በድል እንቀሳቀሳለሁ፣ ነገ ላይ እግዚአብሔር ሞገስ ይሰጠኛል። በሚያዩኝ ሰዎች ሁሉ ፊት ላይ ማስደንገጥና ማስፈራትን እግዚአብሔር ያደርጋል። ሰዎች አይተው አይንቁኝም፣ ሰዎች አይተው አይንቁኝም። የሰራሁበትን አይበድሉኝም፣ የሰራሁበትን ገንዘብ አይወስዱብኝም፣ የለፋሁበትን ነገር ጨለማ አይወስዶም። ጨለማ ከህይወቴ ላይ ተነቀለ። እኔ የእግዚአብሔር ልጅ ነኝ። በምገባበት ቦታ ሁሉ የእግዚአብሔር መንፈስ፣ የእግዚአብሔር መላእክት፣ የእግዚአብሔር ሞገስ አስቀድሞኝ ይገባል። እኔ የእግዚአብሔር ልጅ ነኝ። እኔ በአብ ቀኝ ከእግዚአብሔር አጠገብ የምቀመጥ ልጅ ነኝ። ኢየሱስ ክርስቶስ በሞቱና በትንሣኤው ያዳነኝ ልጁ ነኝ እያላችሁ ተናገሩ። እውነት እላችኋለሁ ይሄንን በአየሩ ላይ ስትናገሩ የሚሰሟችሁ መናፍስቶች አሉ፣ የሚደነግጡ መናፍስቶች አሉ። እንደዚህ አይነት ቃል ካፋችሁ ሲወጣ ችላ አይሉም፣ ይገባቸዋል። ምክንያቱም መንፈሳዊውን ዓለም ከኛ ይልቅ የጨለማው ኃይላት ያውቁታል። ስለዚህ የገሰጻችሁ ተናገሩ። ነገይን ቀን ጨለማ ያሰብክልኝ፣ ድንገተኛ አደጋን ያሰብክልኝ መናፍስቶች በኢየሱስ ስም ስራችሁ ተሰብሯል፣ በኢየሱስ ስም ስራችሁ ተሰብሯል። እኔ የእግዚአብሔር ልጅ ነኝ። ለእኔ የሚሆን እግዚአብሔር መጠባበቂያን አድርጎልኛል። በወድቅ እንኳን እንዳልጎዳ የሚጠብቁኝን መላእክቶች አዘጋጅቶልኛል። በጌታ በኢየሱስ ስም እኔ የእግዚአብሔር ልጅ ነኝ እያላችሁ ተናገሩ። በዚህ ምሽት አየሩ ላይ አውጁ። የኔ ፋይናንስ የተባረከ ነው በሉ። የኔ ልጆች የተባረኩ ናቸው። የኔ ቤተሰቦች ውስጥ እርግማን የተሰበረ ይሁን በኢየሱስ ስም። ከዘር ማንዘር ወደ እኔ ሲተላለፍ የመጣው ይሄ እርግማን እኔ ጋር ግን ሲደርስ ያበቃል። ይሄ የድህነት የጉስቁልና የቡቱቶ መንፈስ እኔ ጋር ሲደርስ በኢየሱስ ስም ያቆማል። ወደ እኔ አይቀጥልም፣ ወደ ልጆቼ አይቀጥልም። የድህነት መንፈስ በህይወቴ ላይ የሚያበቃበት ጊዜ ነው። በስራ የማይሳካበት፣ በጤና ዘላለም ዓለሜን በሆስፒታልና በመድኃኒቶች እንዲጨርስ ያሰቡት በኢየሱስ ስም አይቀጥልም። እቺ ምሽት በኔና በጨለማ ኃይላት፣ በነሱ ስልጣናት፣ በነሱ አለቆች መናፍስቶች መካከል ትልቅ ልዩነት የሚፈጠርበት ምሽት ነው። አባባ በኢየሱስ ስም ጸልያለሁ። መንፈስህ ጣልቃ እንዲገባ ጸልያለሁ። መንፈሳዊው ዓለም ላይ በኢየሱስ ስም ነገሮች እንዲቀየሩ ጸልያለሁ። እግዚአብሔር ሆይ እናውቃለን በዚህኛው ዓለም ላይ ነገሮች ከመገለጣቸው በፊት አስቀድሞ የሚፈጸሙት በማይታየው ዓለም ውስጥ መሆኑን በእምነት እንረዳለን። ለዛ ነው አባባ ዛሬም ያንተን በር የምናንኳኳው፣ መፍትሄ የምናገኘው እዚህ ስለሆነ ነው። ዛሬም በቸገረንና መግቢያ ባጣንበት ጊዜ እግዚአብሔር ሆይ ያንተን መንፈስ የምንለምነው ለዛ ነው። ባንተ ዘንድ መፍትሄ አለ። ስለ ማንኛውም ያስጨነቁን ጉዳዮች እግዚአብሔር ሆይ መፍትሄ ባንተ ዘንድ አለ፣ እናምናለን። አሁን ምሽት ነው፣ አሁን እንተኛለን። ነገር ግን ከመተኛታችን በፊት እንጸልያለን። በጌታ በኢየሱስ ያንተ መንፈስ ጣልቃ እንዲገባ እንጸልያለን። ያንተ እጅ ጣልቃ እንድትገባ እንጸልያለን። በዚህ አንድ ቀን ውስጥ ከጧት ከመሆኗ በፊት እግዚአብሔር ሆይ በምስራቅ በኩል ፀሐይ ከመውጣቷ አስቀድሞ የኛ ነገሮች እንዲቀየሩ በኢየሱስ ስም እንጸልያለን። ይሄ ምሽት አልፎ ብርሃን ሲወጣ በእኛም ህይወት ላይ ጨለማ የሆኑብን ዘመናቶች፣ ጨለማ የሆኑብን ፋይናንሶች፣ ጨለማ የሆኑብን የህይወታችን አኗኗሮች ተቀይረው ብርሃን እንዲመጣ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ብርሃንሽ መጥቷልና ተነሺና አብሪ ተብሎ እንደተጻፈ በጌታ በኢየሱስ ስም ጠዋት ከእንቅልፋችን ስንነሳ የእግዚአብሔር መንፈስ በእኛ ላይ እንዲበራ ጸልያለሁ። እግዚአብሔርም ፊቱን በእኛ ላይ አበራ ተብሎ እንደተጻፈ
እግዚአብሔርም ፊቱን ለእናንተ ያብራላችሁ ብሎ ሙሴ እንደባረካቸው እስራኤላውያን በጌታ በኢየሱስ ስም የእግዚአብሔር የፊቱ ብርሃን በእኛ ላይ መገለጥ ይጀምር። የሱ የክብር ኃይል በእኛ ህይወት ላይ መገለጥ ይጀምር። እኛን አይተው ሰዎች እግዚአብሔርን ያመስግኑ። በእኛ ህይወት ላይ እግዚአብሔር እያደረገ ስላለው መልካምና ድንቅ ነገር እግዚአብሔርን ይባርኩት። አሕዛቦች ይባርኩት። ጣዖት አምላኪዎች ይባርኩት። አምላካችንን የማያውቁ ስሙን እንኳን የማያውቁ ሰዎች፣ የሌላ አገር ትውልድ ነዋሪ የሆኑ ሰዎች በኢየሱስ ስም በእኛ ህይወት ላይ ስለሚሆነው ነገር እግዚአብሔርን ያድንቁት። እውነትም እግዚአብሔር መሐሪ ነው፣ እውነትም ይምራል እግዚአብሔር ብለው ስለኛ እግዚአብሔርን ያመስግኑት። ሃሌሉያ ሃሌሉያ። ስሙ ይባረክ። የእስራኤል አምላክ ስሙ ይባረክ። ዛሬም የማይተኛ የማይደክም የማያንቀላፋ አምላክ አለ። በእኛ ጉዳዮች ሁሉ ደከመ የማንለው፣ በእኛ ጉዳዮች ላይ ስናስብ በነገሮቻችንን ስናስባቸው የማይደክም አምላክ አለን። የማይሰለች አምላክ አለን። የማይታክት አምላክ አለን። የማይታክቱ ሰራዊቶች አሉት። መናፍስት የሆኑ ሰራዊቶች አሉት። እሳት የለበሱ አገልጋዮች አሉት። ተዋጊና ሰይፍ የያዙ መላእክቶች አሉት። የኛን የጸሎት መልስ የማያዘገዩ ወደኛ በፍጥነት የሚመጡ የምስራቹን ለመናገር እግዚአብሔር አምላክ ያደረገውን መልካም ነገር ለመናገር የሚመጡ መናፍስቶች አሉ፣ አገልጋዮች አሉ፣ መላእክቶች አሉ። በኢየሱስ ስም እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። እቺ ምሽት እጅህ ጣልቃ የምትገባበት ቀን እንድትሆን በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ መልሴን ስለምትሰጠኝ እቺን ምሽት የተባረከችና የተቀደሰች ስለምታረጋት መንፈሳችንን ስለሚታደስ ልባችን ስለሚቀየር መንፈሳዊው ዓለም ላይ እግዚአብሔር ሆይ ታላቅና አዲስ ነገር ስለሚሆን እርሱም አሁን እንደሚበቅል በኢየሱስ ስም እናምናለን። የነገው ቀናችን ቀድመን በእግዚአብሔር እጅ ስንሰጥ ገና ነገ ሳይመጣ እግዚአብሔር አምላክ ድሉን በጸሎታችን ያረጋግጥልናል። እግዚአብሔር ሆይ ስለሚያድሰው መጽናኛን ስለሚሰጠው ቃልህ እናመሰግናለን። አባት ሆይ ያንተ ቃል በማቴዎስ ምዕራፍ 6 ላይ ስለ ነገ አትጨነቁ፣ ነገ ስለ ራሱ ይጨነቃል፣ ለቀኑ ክፋቱ ይበቃዋል እንደሚል የነገን ሸክም በአንተ ላይ እንጥላለን። ጌታ ሆይ በቃለ መሰረት በሰላም እተኛለሁ አንቀላፋለሁ። ጌታ ሆይ አንተን ብቻ በተስፋ ታሳድረኛለህ። ስተኛም አልፈራም፣ እንቅልፌም የጣፈጠ ይሆንልኛል። በቃለ መሰረት በምሳሌ ምዕራፍ 3 ቁጥር 24 ላይ የምተኛውና የምነቀው አንተ ስለደገፍከኝ ነው። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ዓይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይገኛል? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። አንተ እግሬ እንዲሰናከል አታደረግም። የምትጠብቀኝ አንተ አታንቀላፋም፣ አትተኛም። እኔ በሥጋዬ ስደክም ሳርፍ የነፍሴ እረኛ አንተ ግን በንቃት ትጠብቀኛለህ። የሕይወት እስትንፋሴን ስለሰጠኸኝ ፈዋሼና ታዳጌ ስለሆንክ አመሰግንሃለሁ። ስምህ ከስሞች ሁሉ በላይ ከፍ ይበል። መንፈስ ቅዱስ ሆይ ወደዚህ ስፍራ አሁን ወዳለሁበት እንዲሁም በዓለም ዙሪያ በሙሉ ከዚህ ጸሎት ጋር በእምነት አንድ ላይ ቁጭ ያሉ ሰዎች ጋር እንድትመጣ በኢየሱስ ስም ጋብዛለሁ። መንፈስህ አካባቢውን፣ ስፍራውን፣ አየሩን ሁሉ እንዲቆጣጠር ልባችንን፣ ስሜታችንን፣ ሐሳባችንን በሙሉ እግዚአብሔር ሆይ አንተ መንፈስ እንዲወርሰው ጸልያለሁ። ከእግዚአብሔር ያልሆነውን ነገር ሁሉ ከውስጣችን በኢየሱስ ስም እናስወግዳለን። ለነፍሳችን ለመንፈሳችን እረፍትን ስጣት። በቃልህ ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ እንዳልክ አባት ሆይ ሸክማችንን በአንተ ፊት እናኖራለን። ልቤን አረጋጋው፣ በሰማያዊ ሰላም ውስጥ እንድኖር አድርገኝ። ምንም እንኳን ነገሮች እግዚአብሔር ሆይ እኔ እንዳሰብኩት መንገድ ባይሄዱም አንተ ግን ከኔ ጋር ስለሆንክ ሁሉም ነገር ሰላም ነው ብዬ እንድዘምር እንኳን አቅም ስለሰጠኸኝ በኢየሱስ ስም አመሰግንሃለሁ። አንተ የሰማይ አባት ሆይ ስለ ጥበቃ አመሰግንሃለሁ። ጌታ ሆይ በቃልህ ዙሪያዬን ስለምትከበኝ እግዚአብሔር ሆይ ደስተኛ ነኝ። እኔ እግዚአብሔር ልጅ እንደመሆኔ በአንተ እጆች ውስጥ የኔ ነገር ሁሉ የተጠበቀ ነው። በጌታ በኢየሱስ ደም ተሸፍኛለሁ።
ያ የኢየሱስ ክርስቶስ ደም ደግሞ ኃይሉን ዛሬም ቢሆን አላጣም። ዛሬም ቢሆን ያንተ ደም ትኩስ ነው። እግዚአብሔር ሆይ በነገሮቼ ሁሉ ያንተ ደም ይረዳኛል። ማይገባበትና ማይታለፍበት መንገድ በሌለበት ቦታ ሁሉ ያንተ ደም ያሳልፈኛል። ስተኛ በልቤ በቤቴና በነፍሴ ላይ የኢየሱስን ደም ረጫለሁ። በዚህ ደም ውስጥ እስካለው ድረስ ከመለኮታዊ እጅህ የሚነጥቀኝ የለም። በሌሊት ከሚመጣና ድንገተኛ ከሆነ ክፉ ነገር፣ ከጨለማ ኃይልና ከማንኛውም ጥቃት በጌታ በኢየሱስ ክርስቶስ ስም የተጠበቅኩ ነኝ። የይሁዳ አንበሳ ጠባቂ ያለ ከኔ ጋር። አባት ሆይ ዓለማዊ በሆኑ ነገሮች፣ በገንዘብ፣ በስራ፣ በቤተሰብ ጉዳዮች ልቤ ታውኮ ካንተ እንዳርቅ ከመንፈስህ መስመር እንዳልወጣ እግዚአብሔር ሆይ አንተ ጠብቀኝ፣ አንተ እርዳኝ። ከቁጥጥሬ ውጭ የሆኑትን ነገሮች ሁሉ በአንተ እጅ ላይ አኖራለሁ። ከአቅሜ በላይ የሆኑ ነገሮችን ሁሉ በአንተ ግራ አስቀምጣቸዋለሁ። መፍትሄ ባለበት፣ መልስ ባለበት፣ ጥያቄና እንቆቅልሽ ሁሉ በሚፈታበት በአንተ ዘንድ በኢየሱስ ስም አስቀምጫለሁ። የሚረብሹ የሚያስጨንቁ ሐሳቦችን አባት ሆይ ፈጥነህ ከልቤ ከአይምሮዬ ላይ አስወግድልኝ። በህልሜ እንኳን እንድታናግረኝ መንፈስ ቅዱስ ሆይ መንፈሴን እንድታድስ፣ ነፍሴን እንድታነቃቃ ጸልያለሁ። ጌታ ሆይ ከጨለማ የሆኑ ህልሞች፣ ከጨለማ የሆኑ ራእዮች ነፍሴን የሚያስጨንቁ በኢየሱስ ስም እነዚህ ሁሉ ከኔ እንዲወገዱ ጸልያለሁ። እቃወማለሁ በናዝሬቱ በኢየሱስ ስም። ወደ እኔ አይቅረቡ። እግዚአብሔር ሆይ መንፈስህ በኃይል እንዲያበረታኝ እንዲያጠነክረኝ ዛሬ ልመናዬ ነው። አምላኬ ሆይ እኔ ስደክም አንተ ግን ብርቱ ነህ በእኔ ውስጥ። ጠላት ቢዝትብኝ መጨረሻህን ጨለማ አረገዋለሁ ቢልም በኢየሱስ ክርስቶስ ስም ባንተ ዘንድ ድል እንዳለኝ አምናለሁ። ባንተ ኃይሌ ባንተ ዘንድ ነውና እግዚአብሔር ሆይ ማሸነፌ ባንተ ነውና ዛሬም እንዳልታለል አይኖቼን ክፈት። ጨለማው እንዳያስተኝ ብርሃን ይሙላልኝ። በመንፈስ ቅዱስ ሙላኝ። ጌታ ሆይ ታማኝ እንኳን ባልሆንኩበት ጊዜ አንተ ታማኝ ስለሆንክ አመሰግንሃለሁ። እግዚአብሔር ሆይ እኔ በቃሌ መሰረት ባልተገኘሁበት ጊዜ፣ ሕጉን ባልጠበቅኩ ጊዜ እግዚአብሔር ሆይ በአንተ ፊት ነውርን ባረኩ ጊዜ ሁሉ አንተ ግን ከጎኔ ስለምትሆን፣ አንተ ግን ኪዳንህን ስለማትተው አመሰግንሃለሁ። ዛሬም ቢሆን አበርታኝ፣ ልቤን ለውጥ፣ ንጹሕ ልብን ፍጠርልኝ። በልባችን በቤታችን እግዚአብሔር ሆይ በሀገራችን ሰላም ስጠን። ጌታ ሆይ የትኛውም ክፉ እኛ ወደምንኖርበት የኛ ሕዝብ ወዳለበት እግዚአብሔር ሆይ ይህንን ጸሎት ወደሚሰሙ ሰዎች በሙሉ የሚላኩ መቅሰፍቶች ካንተ ምሕረት የተነሳ እንዲሰበሩ ጸልያለሁ። ወደ ቤታቸው ክፉን ነገር ሊያስገባ የሚፈልግ፣ ወደ ቤታቸው ሐዘንን ሊያስገባ የሚፈልግ የሞት፣ የበሽታ፣ የኪሳራ፣ የእጦትን ዜና የሚለቅ የትኛው መንፈሳዊ አዋጅ ዛሬ በስምህ ጉልበት ተሽሯል። ጭንቀት፣ ስቃይ ሁሉ በኢየሱስ ስም ከሕይወታችን ላይ አስወግድ። በክብር ባንተ ኃይል ባንተ ብርሃን ውስጥ እንድንመላለስ በእምነት እንድንኖር እርዳን። ጻድቅ እንደ አንበሳ በእምነት ይኖራል ተብሎ እንደተጻፈ እግዚአብሔር ሆይ የሰጠህን ሕይወት የአንበሳ ሕይወት ነው፣ የአሸናፊነት የድል ሕይወት ነው። እግዚአብሔር ሆይ ምናልባት በሕይወታችን ላይ የተለያዩ ፈተናዎች ሊገጥሙን ይችላሉ። ያንን ግን አሸነፈን የምንወጣበት ጉልበት ከአንተ ዘንድ ይለቀቅ። እግዚአብሔር ሆይ ጸሎታችንን ትሰማለህ። ለዛም ነው ዛሬ በዚህ ምሽት ወደ አንተ የምንጮኸው፣ ለዛው ነው ወደ አንተ የምናለቅሰው። እግዚአብሔር ሆይ የሐናን ጸሎት አይተህ የመለስክ እግዚአብሔር ሆይ የአብርሃምን ኪዳን አይተህ የመለስክ እግዚአብሔር ሆይ የዳዊትን ሕይወት የቀየርክ እግዚአብሔር አምላክ ሆይ ዛሬም እጃችንን ወደ አንተ ዘርግተናል። ጸሎታችንን ትሰማለህ እግዚአብሔር ሆይ በጸሎታችን ጭንቀታችንን፣ ሸክማችንን፣ ፍላጎታችንን ብቻ አይደለም የምንገልጸው እግዚአብሔር ሆይ ይልቁንም መንፈስ ቅዱስ ፍቃድህን እንድንፈልግ አንተ እርዳን። ጸልየን በኢየሱስ ስም የምናመሰግን የምናወድስ ሰዎች እንሁን። አንተ በኢየሱስ ስም ለምስጋና እንድንቆም ብርሃን እንዲበራልን አበርታን። ሁል ጊዜ የምንለምን ሁል ጊዜ የምንጠይቅ ብቻ ሳንሆን ያንተን ፍቅርና ያንተን አብሮነት ፈልገን የምንመጣ ሰው እንሁን። ጌታ ሆይ ፍቅሬን ናፍቆቴንና ትኩረቴን ሁሉ ላንተ ሰጣለሁ፣ ይገባሃልና። መጽሐፍ ቅዱስ በቆላስያስ ምዕራፍ 4 ቁጥር 2 ላይ
በጸሎት ጽኑ፣ በምስጋናም በእርሱ ንቁ እንደሚል እግዚአብሔር ሆይ የጸሎት ሕይወታችንን እንዳንዘነጋው ዕለት ዕለት ያንተን ፊት የመፈለግ ሐሳብና ፍቅር እንድትጨምርልን እግዚአብሔር ሆይ ዕለት ዕለት በአንተ ፊት የመቆም ሥራችንና ግዴታችንን እንድናደርግ በኢየሱስ ስም እርዳን። ቃልህን በመታዘዝ በመጸለይ ጌታ ሆይ በአንተ ፊት የምንቆም ሰዎች አድርገን ካንተ ጋር ያለን ኅብረት የማይነካ የማናስደፍር ሰዎች እንድንሆን እርዳን። ንጉሥ የሆንክ ኢየሱስ ሆይ በየቀኑ ለጸሎት ራሳችንን እንድንሰጥ የሚያስፈልገን ቁርጠኝነትና ሥርዓት ጌታ ሆይ ፍቃደኝነት በውስጣችን ይሞላብን። ያንተ ቃል ማድረግንም መፈለግም ከርሱ ነው እንደሚል እግዚአብሔር ሆይ የጸሎት ፍላጎት እንኳን ካለን የመጣው ካንተ ዘንድ ነው። የማንበብ እግዚአብሔርን ቃል የማሰላሰል ፍላጎት በውስጣችን ካደረ እግዚአብሔር ሆይ ያንን ያደረግከው አንተ ነህ። ስለዚህ ዛሬም በአንተ ፊት በኢየሱስ ስም እንጸልያለን። ዛሬም ፍላጎታችን ይጨምር። ዛሬም ከበፊት ሁሉ የተራብን የተጠማን አንተን ለማግኘት የማንታክት ሰዎች አድርገን እግዚአብሔር ሆይ በብርቱ አበርታን። አባት ሆይ ጸሎት መንፈሳዊ ውጊያ መሆኑን እንረዳለን። በቃልህም መጋደላችን ከደምና ከስጋር ጋር ሳይሆን በሰማያዊ ስፍራ ከክፉ መናፍስት ኃይላት ጋር እንደሆነ ይናገራል። ጸሎት ውጊያ በመሆኑ ሁል ጊዜ ቀላል ላይሆን ይችላል። ነገር ግን በመንፈሳዊ ጥቃት ውስጥ በምንሆንበት ጊዜ ብንደክም ወይ ብንሰለች እግዚአብሔር ሆይ በመናወጥ ውስጥ እንኳን ብንሆን ጌታ ሆይ በውስጣችን የጸሎት እሳትና ቅናትን በኢየሱስ ስም አድስ። በጠላታችን እንዳንሸነፍ በጸሎት አበርታን። እግዚአብሔር ሆይ ቃልህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሁል ጊዜ ደስ እንዲለን እንዲሁም ደግሞ ሳናቋርጥ እንድንጸልይ በሁሉም እንድናመሰግን በኢየሱስ ስም እርዳን። እግዚአብሔር ሆይ ይሄ ያንተ ፈቃድ ነውና እግዚአብሔር ሆይ አሁንም ጸሎታችንን ስማ። በክቡር ስምህን ለምንሃልን። እግዚአብሔር ሆይ እምነታችንን አጠንክረልን። እንደ ኢዮብ ሁሉንም ነገር ብናጣ፣ ስራችን ቢወሰድብን፣ ቤታችን መኪናችን ቢጠፋ እንኳን እግዚአብሔር ሆይ የምንወዳቸው ሰዎች ካጠገባችን ቢለዩን የማንናወጥ የምናምን እግዚአብሔር አባት ሆይ በሰማያትና በምድር ከሁሉም በላይ ግዙፍ የሆንክ አንተ የሁሉ ፈጣሪ የሆንክ አምላክ በአንተ ላይ እንድንታመን በአንተ ታላቅነት ላይ እንድንደገፍ እርዳን። በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ እንደተባለው ቢገድለኝ በእርሱ ታመናለሁ፣ ባያድነኝ እንኳን በእርሱ ደገፋለሁ የሚለውን ቃል እግዚአብሔር ሆይ የምንኖር ሰዎች አድርገን እንደ ሙሴ እምነት ስጠን። ስራህን እንድንሰራ ስለጠራህን እግዚአብሔር ሆይ በአንተ ጉዳይ የማንጠራጠር የማንወላውል አድርገን እግዚአብሔር ሆይ በውሃ ላይ እንድንራመድ የማይቻለውን ነገር እንድናደርግ እግዚአብሔር ሆይ ስትነግረን ስታዘን እምነቱን ስጠን። የምናፈገፍግ የምንፈራ አንሆን። እግዚአብሔር ሆይ በአንተ ዘንድ ሁሉም ይቻላል እኮ ቃልህ ነው የሚለው እግዚአብሔር ሆይ ነገር ግን እኛን ደፋር አድርገን እምነት ስጠን። እግዚአብሔር ሆይ ከፊታችን ያሉ ነገሮችን ሁሉ አልፈን የምንሄድበት የያዘንን ያሰረንን የፋይናንስ ቢሆን የትዳር ጉዳይ ቢሆን እግዚአብሔር ሆይ ሰብረን የምንወጣበት የምናገለግልበት ቢዝነሳችንን ከፍተን የምንባረክበት እግዚአብሔር ሆይ በጠራህን ቦታ የምንሰማራበትን አቅም ስጠን። እግዚአብሔር ሆይ በኢየሱስ እኔ ያለሁ ነኝ ብለህ እንደተናገርክ አንተ ታላቅ አምላክ እንደሆንክና መንገድ በሌለበት እግዚአብሔር ሆይ መንገድ የምታበጅ አምላክ እንደሆንክ እናምናለን። ጌታ ሆይ እንደ ዳዊት ያለ የአምልኮ ልብን ስጠን በኢየሱስ ልብህን መከተልና በመንፈስ በእውነት አንተን የምናመልክ ሰዎች እንሆን ዘንድ እንሻለን። እግዚአብሔር ሆይ ድፍረትን ስጠን። በሕይወታችን ያሉትን ጣዖቶች በሙሉ ለማስወገድና በአንተ ፋንታ ሊተካ የሚፈልግ ማንኛውንም ነገር ለማስወገድ ጥንካሬውን፣ ብርታቱን፣ ጭካኔውን ስጠን በኢየሱስ ደም ይፈሳት እንደነበረችው ሴት ቁርጠኝነት ይኑረን። በህልውና ውስጥ ከሆንን ሙሉ እንደምንሆን አምናለሁ። እንደ ኖህ ታዛዥ፣ እንደ ሰለሞን ጥበበኛ አድርገን በዙሪያችን ላሉት ሁሉ እግዚአብሔር ሆይ መለኮታዊ የሆነ ተጽዕኖ መለኮታዊ ኃይል የምንገልጥ ተጽዕኖ የምናሳድር ሰዎች እንድንሆን እርዳን። አምላክ ሆይ በነፍሴ ውስጥ ትልቅ ሰላምን ስጠኝ።
በዙሪያዬ ያሉ ነገሮች ሁሉ ከቁጥጥር ውጭ ቢሆኑ እንኳን እግዚአብሔር ሆይ እንዳልፈራ መንፈስ ቅዱስ እንዲያበረታኝ እርዳኝ። በሕይወቴ ፈተናዎች ቢመጡም አንተ እንደምታሻገረኝ ፍላጎቶችን ሁሉ እንደምትሞላ እግዚአብሔር ሆይ አምናለሁ። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ ብለህ እንደተናገርክ እግዚአብሔር ሆይ እኔ የቀነስኩ ስሄድ፣ እኔ የደከምኩ ስሄድ ያንተ ህልውና ግን በሕይወቴ ላይ እንዲጨምር ጸልያለሁ። አባት ሆይ ሰው ነኝና መደክምባቸው ጊዜያቶች ይኖራሉ። ነገር ግን አንተ እንደ ሰው አይደለም። አንተ አጽናኙ መንፈስ አለ፣ ታበረታኛለህ። ለዚህ ለደከመውና ሙት ለሆነው ሥጋዬ ሕይወትና ኃይል ትጨምርልኛለህ። እግዚአብሔር ሆይ መዳረሻዬ ሰማይ መሆኑን አውቄ እንደዛው እንድመላለስ እርዳኝ። በዚህ ምድር ላይ በዚህ ዓለም ለዓላማህ የምኖር ሰው እንደሆንኩ አውቃለሁ። ለክርስቶስ ራሴን እንዳስገዛና ራስን በመግዛት እንድመላለስ እንድኖር አስተምረኝ። በዘዳግም ምዕራፍ 5 ቁጥር 33 ላይ እግዚአብሔር ሆይ ባዘዝከኝ መሠረት ባዘዝከኝ መንገድ እንድሄድ እርዳኝ። በየቀኑ በቃልህ መሠረት በቃልህ መሬትነትና በቃልህ ኅብረት እንድኖር በኢየሱስ ስም እሻለሁ። ካንተ ጋር ስመላለስ በዚህ ዓለም ሥጋዊነት፣ ከንቱነት ጀርባዬን በኢየሱስ ስም ጀርባዬን እሰጣለሁ ወደ እነሱ። ካንተ ጋር ለመጓዝ እግዚአብሔር ሆይ ሊያሰናክለኝ ከሚሞክር ማንኛውም ዲስትራክሽን እግዚአብሔር ሆይ በኢየሱስ ስም የምለይበትን ድፍረት ስጠኝ። በመዝሙረ ዳዊት ምዕራፍ 1 ላይ በክፉዎች ምክር እንዳልሄድ እንደተጻፈልኝ ዓይኖቼን ከነሱ እንዳነሳ ከዋዘኞችና ከቀልደኞች እግዚአብሔር ሆይ ፊቴን እንዳዞር ዛሬም እርዳኝ። ደስታዬ በመንግሥትና በቅዱስ ነገሮች ላይ ብቻ ይሁን። እግዚአብሔር ሆይ ጸሎት የሌለው ክርስቲያን ኃይል እንደሌለው ክርስቲያን ነው። በጸሎት ጊዜ ታማኝ እንደሆን ጸጋውን ስጠኝ። አንተን የመፈለግና አንተን የመከተል ፍላጎት በሕይወቴ ላይ በኃይል ጨምር፣ በኃይል ፍጠር። በጸሎት ጊዜ እግዚአብሔር ሆይ የሚፎካከሩኝ የሥጋ ጉልበቶችና የሥጋ ፍላጎቶች፣ የጨለማ መልእክተኞች በሙሉ ከሕይወቴ ላይ በኢየሱስ ስም ገስጫለሁ። በየቀኑ ካንተ ጋር የማሳልፈው ኅብረት፣ በየቀኑ ካንተ ጋር የማሳልፈው ጊዜ የሕይወቴ ዋነኛ ዓላማዬ ነው። እግዚአብሔር ሆይ የመኖሬ ትርጉም ነው። ጸሎት በሚከብደኝ ጊዜ መንፈስ ቅዱስ ሆይ አጽናኝ የሆንክ አምላክ ሆይ ሕይወቴን የሚቀይር አደገኛና ድንገተኛ የሆነ እሳት በልቤ ላይ አንድድ በኢየሱስ ስም። አምላክ ሆይ በኢየሱስ በቃለ መሠረት እርዳታዬ ከሰማይና ምድርን ከፈጠረ ፈጣሪ ነው እንደሚል እግዚአብሔር ሆይ አንተን ሁሌ የምጠማ አንተን የምፈልግ ሰው፣ ነገሮችን የሚያግዘኝ የሚደግፈኝ ሰው በፈለግኩ ጊዜ ወደ አንተ ፊቴን የማዞር ሰው እንደሆን እግዚአብሔር ሆይ ወደ ሰዎች አይደለም፣ ወደ ዘመዶች አይደለም፣ ባለጠጋ የሆኑ ዘመዶች ፍለጋ የመሄድ ሰው ሳይሆን እግዚአብሔር ሆይ ፊቴን ወደ አንተ የማዞር ሰው፣ ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ ወደ አንተ ትናፍቃለች ተብሎ እንደተጻፈ የሚያስፈልገኝን የጠማኝን የራበኝን ነገር ሁሉ ፍለጋ ወደ አንተ የምመጣ ወደ አንተ የምሸሽ ሰው እንደሆን በኢየሱስ ስም አግዘኝ። እግዚአብሔር ሆይ በውሃ እቶን ውስጥ ሆነ በአንበሶች ጉድጓድ ውስጥ ብሆን አንተ ከኔ ጋር ነህና በኢየሱስ ስም ክፉ ሁሉ እንደምትጠብቀኝ አምናለሁ። በኢየሱስ ክርስቶስ ስም በኢየሱስ ክቡር ስም ምስጋና ሁሉ ላንተ ይሁን። ይሄ የቀረበው በኢየሱስ ስም ምስጋና ሁሉ ላንተ ይሁን በጌታ በኢየሱስ ስም። ቀኑን ከእግዚአብሔር ጋር ማቃጠል እንዴት ያለ ውበት ነው! ጊዜ ከእግዚአብሔር ጋር ማሳለፍ እንዴት ያለ ደስታ ነው! የማይቆጭ ሕይወት፣ ቁጭት የሌለበት ሕይወት፣ ከእርሱ ጋር ያሳለፍኩት ደቂቃ፣ ከእርሱ ጋር ያሳለፍኩት ሰዓት ሁሉ የተባረከ ጊዜ ነው። ሁላችንም እግዚአብሔር ሆይ እናመሰግንሃለን ስለሰጠን ስለዚህ ድል ሕይወት፣ ስለሰጠኝ ወደዚህ ወደሚናፈቅ ወደ ደስተኛ ጌታ ሆይ ገንዘብ፣ ወርቅ፣ ብር፣ የትኛውም ነገር በዚህ ምድር ላይ የማይሰጠንን ሰላም የምናገኝበት ስፍራ ስላስገባህን እናመሰግንሃለን። ስለ ነገ ፈተናዎች ስንጠበብና አእምሮአችን ማለቂያ በሌላቸው ሐሳቦች ሳይናወጥ በፊትህ እግዚአብሔር ሆይ እኛ መቆጣጠር የማንችለውን ነገር ሁሉ እንዲቆጣጠር ጌታ በኢየሱስ ስም ዛሬ በሕይወታችን እንጋብዛለን። ዛሬ ምሽት መተኛት ብቻ ሳይሆን ራሳችንን ሙሉ በሙሉ ለአንተ አሳልፈን የምንሰጥበት ምሽት ይሆንልን። እግዚአብሔር ሆይ ኮከቦችን፣
ጨረቃን፣ ሰማይን በአይምሯችን ልናስፋቸው የማንችላቸውን ቢሊዮኖች የሚቆጠሩ ዓለማትን በእጆች የያዝክ አምላክ የእኛን ትንሿን ሕይወት እንዴት አብልጠህ እንዴት እንደምትይዝ ታውቃለህ። እግዚአብሔር ሆይ ችሎታህን እናውቃለን። ከአይምሯችን በላይ የሆነውን ያንተን አቅም እናውቃለን። በኢየሱስ ስም ዛሬም እጅህን ዘርጋለን። በኢየሱስ ስም አብረህን ቁም። ዛሬ በዚህ ምሽት የሰማይ አባት ሆይ ተሸክሚያቸው የነበሩትን ሸክሞች ሁሉ በኢየሱስ ስም ዛሬ ወደ አንተ ላወርዳቸው መጥቻለሁ። ከአቅሜ በላይ የሆኑ ነገሮችን ለመቆጣጠር በመሞከር በኢየሱስ ስም ልቤ፣ አይምሮዬ ደክሟል። አይምሮዬ መለወጥ በማይችልባቸው ነገሮች በሙሉ እግዚአብሔር ሆይ ሊቀይራቸው በማይችሏቸው ነገሮች በኢየሱስ ስም ተጨንቋል። ዛሬ ምሽት ግን ሁሉንም ነገር በአንተ እጆች ውስጥ ለመተው ወስኛለሁ። እግዚአብሔር ሆይ ሁላችንም ዛሬ ፊታችንን ወደ አንተ እናነሳለን። ልባችንን ቀይረው። ዛሬ ቀኑን ሙሉ ሲረብሸን የነበረውን ጭንቀት፣ ሲረብሸን ሲያስጨንቀን የነበረውን ሐሳብ በኢየሱስ ስም ከላያችን ላይ ገልብጠው። ትልቅ መስሎ የታየንን ችግር፣ ግራ ያጋባንን ሁኔታ በስራችን ቢሆን በቤተሰባችን ቢሆን በመውጣት በመግባታችን በስራ ቦታ ቢሆን በኢየሱስ ስም አባት ሆይ ዛሬ ሁሉን ነገር አሳልፈን ለአንተ እንሰጣለን። ሁሉን ለአንተ ሰጣለሁ። እግዚአብሔር ሆይ ግራ ያጋባንን ያስጨነቀንን ሁሉ ለአንተ እንሰጣለን። አንተ ከጭንቀቶቼ ሁሉ ትበልጣለህ፣ ከፍርሃቴ ሁሉ ትበረታለህ። አምላኬ ሆይ የምከተላቸውን የማያቸውን ህልሞች የምለፋባቸውን እግዚአብሔር ሆይ የማሳዳቸውን ነገሮች ሁሉ ተስፋ የማድረግበትን የወደፊቱን ህይወት ሁሉ ለአንተ ዛሬ በኢየሱስ ስም አስረክቤያለሁ። ከዚህ በኋላ አንተ ስለምትጨነቅልኝ እኔ አልጨነቅም። አንተ በኔ ጉዳዮች ሁሉ ላይ ጣልቃ ስለምትገባ ከዚህ ምሽት በኋላ በእቅዶቼ ሁሉ እግዚአብሔር ሆይ አንተ ጣልቃ ትገባለህ። የማስባቸው ነገሮች ሁሉ ከፍቃድ ጋር የሚስማሙ ከሆኑ እግዚአብሔር ሆይ ዛሬ ባርካቸው። ዛሬ ይለቀቁ ብለህ በኢየሱስ ስም አውጅባቸው። ካንተ ዙፋን ዘንድ በጌታ በኢየሱስ ስም ትእዛዝ ይውጣ። ነገሮች መቀየር ይጀምሩ። በእነዚህ ቅርብና ሩቅ ሳምንታቶች ውስጥ እግዚአብሔር አምላክ ሆይ አዳዲስ ነገሮች መብቀል ይጀምሩ። አንተ ባርካቸው። ነገር ግን ያንተ ሐሳብና ያንተ ፍቃድ ጋር የማይስማሙ ከሆኑ እግዚአብሔር ሆይ እንዳንተ ሐሳብ ካልሆኑ በኢየሱስ ስም አንተ ለውጣቸው። ያንተ ቅድ፣ ያንተ ሐሳብ፣ ያንተ ፍቃድ ሁሉ ጊዜ ከኔ ቅድ የተሻለ ነው። እግዚአብሔር ሆይ በቃልህ መሰረት ሙሉ ልቤን በአንተ በኢየሱስ ስም እታመናለሁ። በገዛ ማስተዋል አልደገፍም። አንተ ጎዳናዬም ታቀናልኛለህ። እግዚአብሔር ሆይ